በቃ ሁሉ ነገር እርሳና ፈታ በል። የት አባቱ አዎ ፈታ እያልኩ ነው። ኧረ ምንም ጭንቀት ችግር ግን የለብኝም። ማለት ነው። ተመስገን። አመሰገንኩ አይደለ? ተቀበልከኝ፣ እግዚአብሔር ይስጥ ብያለሁ። እና ማለት ነው ጥርስ ተሰርቶ በቃ ፈታ ዘና ቆንጆ ሆናል፣ ሸጋ ሆናል። እግዚአብሔርን ድምፅሽን ለምን ነው የምትቀይሪልኝ? እኔን ነው እ? ዳጊን ያው ቋንቋችን መልስ መልስ፣ እኛ ሰርተን ምን በላበት ነው በል። ዛሬ ምንድን ነው? ቆይ ምንድን ነው? ቆይ ዛሬ ቀኑ አፕሪል ምንድን ነው? ቆይ ሳሚ ፋኒ እ? ፋኖይ ማንን የሚያወራው? እኔ ነኝ። ኧረ በስመ አብ። ፋኒ ሸልመኝ ሸልመኝ። የምር ግን ፋኒ እግዚአብሔርን እሺ፣ ማን እንዳወራ ወደ ሶስተኛ ዓለም ጦርነት ላይ እንገባለን። ስንት ሰው ነው የሚያወራው? ቆይ አልገባኝም። ስንት ሰው ነው? እኔው ራሱ እኔ ነኝ። አሜን ነኝ እኔ ነኝ። እስቲ አብሪ ቪዲዮሽን። እንዴ እስጋበር ያው እድሜ 60 ገብቷል። ችግር የለውም። እያስወጡኝ ነው እንደ እነዚህ ሰዎች። እኛም ደርሰናል፣ 60 ደርሰናል። እኛም ችግር የለውም። እንዳታስወጡኝ። እሺ አብሪ ቪዲዮሽን። ፋኒ ማርያም ፀጉሬን አልተሰራው። ችግር የለውም። በፍልተር ነው በሜካፕ ነው? በፈለግሽ ወይኔ ፈጣሪ በማርያም ችግር የለውም። ቀባ ቀባ ላድርገው። ማይ ጋድ ኧረ በማርያም ፋኒ ማርያምን ግን ላወራ ነው የመጣሁት እኮ። እያወራሽ እኮ ነው። አውሪ፣ ምን ችግር አለው? አይ እድሌ ሁለት ሰው የሚያወራውን ለማየት ነው። አዎ አዎ። በቃ አንተ ተደበቀ። ማነክ አያሌው ፊልተር እንዴት ነው ግን የሚከፈተው? እንትኑን ተጫኙ፣ ቪዲዮ ማለት ነው። ተጫኙ፣ ደስ ይላል። ኮሜዲ መሆን አለብሽ። እኔ ነው የስ ገባው። አልገባሽም? እስገባ ግቢ። ልገባው ነው በይና ግቢ። ኧረ እኔ አፍራለሁ። ኧረ በትልቁ አታርገኝ። እስቲ አትታይም እኮ ሰላም ነው። ይሄ ሁሉ ሰው እያየኝ ነው። የት አለ አንደኛው ሰውዬ? ሰላም ብለናል። እንዴት ነሽ? በማርያም ፋኒ ማርያም ፈራለሁ እኔ። ምንድን መስፈራሽ? እንደዚህ ስታወሪ ያልፈራሽ እንዴት? ምን አስፈራ? እሺ እንደዚህ እንዳወራልህ ከፈለቅ ቀንሰኝ፣ በአጭሩ አርገኝ አርገኝ። ሁለቱም ድምፅ አትሰሚን መጀመሪያ። እሺ ቆይ በአጭሩ አርገኝ አርገኝ። ደስ ይላል። ወይኔ ጌታ ኢየሱስ፣ ይሄ ነገር ተያይዘን ገደል እንዳንገባ። ከገባንም አብረን ነው የምንገባው። ምን ላውራ? ሰላም እንዴት ናችሁ ቤተሰብ? የፋኒ እግዚአብሔርን ዘንድሮ በቃ አለፈልኝ። ፋኒ ቤት ገባው። ዓለም 9 ኮሜዲ ነሽ ግን ዳጊን በእውነት ዳጊን አስገባው እስቲ። ዳጊ ማርያምን እኔ ጠይቄ ነበረ ከአንተ ጋር እንዲያስተዋውቀኝ። ታይቀዋለሽ? ጀርመን ነው ዳጊ ጌታን ዳጊና ርች ናት። ርች የምትባል የሆነች ቆንጅዬ ያለች አይደል? የእነሱ ጓደኛ የት እዛ እነ ዳጊ ጋር ነው የምትኖረው መሰለኝ። አንድ ቀን መሽቶብኝ ከአምስተርዳም መጥቼ እዛ እናንተ ከተማ ላይ መሸብኝ። አልጋ አላቅ ምን አላቅ ማደሪያ አላቅ። ከዛ በቃ ፈዝዤ እያለው እየሄድኩ ነው እንጂ እየሄድኩኝ ከዛ እነ ዳጊ በጠዋት ነው የመጣው። አይዶ ነው ብቻ ግን ልጆቹ አገኙኝና ከዳጊ ጋርም አው ዳጊ ነበረ። ከዛ እሷን ወስደሽ አሳድሪ ያለ። ከዛ እኔ ከእሷ ጋር አደርኩኝ። በጣም ደስ የምትል ልጅ ናት። ውይ ጀማው በጣም ደስ የሚል ነበረ። ምሳ በልቼ ምናምን ቁርስ ተጋብዤ
ከዛ ወደ ጉዞ ቀጠል። ከተማ ነው የምትኖሪው? እኔ ሳር ብሮከን ኦኬ። ታውቀዋለህ? አላውቀውም። ከመናሃይም የ2 ሰዓት መንገድ። ሳር ብሮከን የፈረንሳይ ግዛት ናት። ኦኬ። ያ ግን እውነት እግዚአብሔርን በጣም አመሰግናለሁ። ያኔ ተስፋ በህይወቴ የዛን ጊዜ በጣም ከብዶኝ ነበረ እና አንተና ሳምሪ እንደገና ደግሞ የሆነ አዲስ የሆነ አዲስ ኦኬ። እነሱ በቃ እናንተ ጋር ነበር የደወልኩኝ ያኔ ሰውንም ስለማላቅ፣ ግን ተስፋ ሰጣችሁኝ። ያው አይዞሽ፣ በርቺ፣ ጠንክሪ፣ ሁሉ ያልፋል፣ ይስተካከላል ምናምን ብላችሁ እና በህይወቴ የማጠፉ ሰዎች ለዛ ነው ሲፈልግክ ላመሰግንክ የፈለግኩኝ። በጣም እኔ አሁን አላውቅም ምን አታውቅም? እንዳወራሽ ያው ለሁለት ኢንስታግራሙ ያኔ ሞባይልም ምናምን እንትን ኢንስታግራም ላይ ነበረ ያወራ ነው። ኦኬ ሊሆን ይችላል። አይ ደስ ይላል። ያኔ ስቴት የልጅነት አይምሮም ስላለ አንተ ተማሪ ነበርክ ይመስለኛል። ያ ምን አልከኝ? ሁለተኛ ሰው የታለ አጠገብሽ የነበረው? ሁለተኛ ሰው እዚህ ተኝቷል። ሰው ገብቷል። እሺ ሰውን መጀመሪያ ሰላም በል። እሺ ሰላም ይበላቸው። ሰላም በያቸው። ሰላም ጤና ይስጥልኝ። ስንት ሰው ነው ያለው ግን? ጌታን እኔ ብቻ ነኝ። የደቡብ ልጅ ነኝ፣ ለዛ ነው ቋንቋ የምቀይረው። ይቻላል? የደቡብ ልጆች ይችላሉ እንደዚህ? ዳጊ ከየት አምጥቶ ነው? እሱማ ዝም ብሎ ትንሽ እንትኑ ቀይሮት እኮ ነው አክሰንቱን ነገር። ያንቺ እኮ ከኛ ለምደው እኮ ነው፣ ከኛ ለምደው ነው። አስለመደሽ ነው? ኧረ አንድ ቀን ያየሁት እንዴ! ተው እንጂ ደግሞ የሰው ህይወት እንኳን አውርታ ሳታወራም ህይወት ከባድ ነው። እዚህ ምን ለሽ ምን ላውራክ? በምንኛ በደቡበኛ ነው ወይስ በወንደየው? ሳሚ ይባላለሁ፣ በወንድየው ማለት ነው። ኦኬ ቦኒ አቤት። እንዴት ነህ? አለን። ሰላም ሁሉ ነው? ሰላም? ሁሉ ሰላም። አይበቃም እንዴ? ሰርቼ የምበላበት ነው። ቀጥል ቀጥል ቀጥል። አይ ቤተሰቦች ቀጥል ካሉ ቀጥላለሁ። ምን ነበረ ኢሾክ? ምን ነበረ ሳሚ ፋኒ? ምን እያወራክ ነበረ? ከመስመር እንዳላስወጣክ። ያው ቀየርሽው እኮ ባንዴ። አይ እሱ ነገር ቢቀየር ይሻላል። እንኳን ቀየርኩኝ። ቀጥ እያለሽ ነው። ያ የሚጠቅምህን ነው እንጂ የማይጠቅምህን አታውራ። ምንም አይጠቅምም። ያለፈ ነገር ሌላ ኢሾ ይሆናል። ስለዚህ ወደፊትም ሰው ከሚያወራው ማስቆም ደግሞ ያው ሰው የፈለገ ከስንት ጊዜ አንዴ ስለሚያገኝ ያ ግን እንደዛ ደግሞ ካልክ እኔ ደግሞ እዚህ ቲክቶክ ላይ 4 ዓመት ምናምን ሆኖናል። ግን ጥሩ ያወራኸው ወደ መጥፎ ተቀይሮ ነው የሚሄደውና ለልጆች ስትል በቃ መስዋዕት ከፍለ እሷንም ቤተሰብም በጠቅላላ ማክበር መውደድ። ያለፈው አልፏል። በቃ አንተም በራስ እነሱም በራሳችሁ ጥሩ በቃ ልጆች አሉ በመሀል ላይ ነገ ይቀመጣል። ይሄ ሁሉ እንኳን እኔ እናንተ ያወራ ነው እዚህ ይቀመጣል። ስለዚህ ደግ ደጉን በቃ አንተ ደግሞ ጨዋ ነክ፣ ጨዋ የወለደ ጨዋ ያሳደገክ። ስለዚህ ክፉን ማውራት አያስፈልግም። እሷም ስለ አንተ ክፉ አታው። አንተም እዚህ ጋር ሲመጡ ሌሎች ደግሞ ያገፋፉና መልስ ትሰጣለህ። በዛ ደግሞ ሰጣ ገባ አለ። መተው ነው። ለልጆች መልካም አባት መሆን፣ ልጆች በቃ ከአንደበት የሚወጣውን አለመስማት። እያደጉ ነው፣ ያደጉበት ሀገር ነው ያሉት። ስለዚህ እኔ እንደዛ ነው በቃ የራስን ህይወት እግዚአብሔር ካለ
ምን ይታወቃል? እህልና ውሃ ካለ ልትመለሱ ትችላላችሁ። እግዚአብሔር ካልቆረጠ ያገናኘውም እሱ ነው። መመለስ ካለበትም እሱ ነው ለልጆቻችሁ። ስለዚህ የቀን ጎደሎ ነው እንጂ የሰው ክፉ የለም፣ የሰው ክፉ የለም። እና ሁላችንም ያው ትዳርን ላይፍን አይተናል። ቢሆንም ግን በቃ ለልጆች ጎሽ ለልጇ ስል ተወጋቻል። ስለዚህ በቃ ሌላ ርዕስ እየቀየርክ ሲደብርክ እኔን ጥራኝ። ቤተሰብ ምን ልቀጥል? ስሜ አሚን እባላለሁ ወይም ምጥን። አሁን እኔ ስማ ምኔ ነው ምጥን ይመስል ፋኒ ግድ የለህም፣ አንድ ነኝ ያለው አንድ ነው ያለኝ። ያው ጡት አለኝ፣ እግር አለኝ፣ እጅ አለኝ፣ ፀጉር አለኝ። ሌላ ምንም የለም። እርግጠኛ ነሽ? መሽኒያሽ ወርቅ አለኝ። ከዛ ውጭ ሌላ ምንም የለም። አይዞህ አትፍራ። በትልቁ ላድርግሽ ማለት በትልቁ እና በስርዓት አውሪ ፋኒ። በትልቁ ካወራ ማለቴ እዚህ እንዴት ነው? ምናልባት ገንዘብ ምናምን ይኖራል እንዴ? ይኖራል። ቀጥል። ወይኔ ጌታ ኢየሱስ ወዳት ነው? እዚሁ ነው። ሰው ገብቷል። እሺ ሰላም በል። እሺ ገላትያ። እሺ ፋንዬ እንዴት ነህ? ሰላም ነው ወይ? ሰላም ክርስቶስ ይብዛልህ። በጣም አመሰግናለሁኝ ስላስገባኸኝ። ሁሌ መግባትና ራሴን ማስተዋወቅ ፈልጋለሁና እድሉን ስለሰጠኸኝ በጣም አመሰግናለሁ። ያው እኔ ከድሮም ከዩቲዩብም ከተለ ነበር፣ ግን የድሮ ህይወትን ማውራትና ማምጣት አልፈልግም፣ አላምንበትም። አሁን ኒው ቻፕተር ላይ ነው ያለኸው። ግን ራስህን ሆነን ነው የምናውቀው። ፋኒ ነው ፋኒ ጋር ያለ ነው። በቃ ሌላው እንትን ብሏል። ልጆቹ ላይ ደግሞ ያየነውን ነገር የታዘብኩትን ነገር መናገር ፈልጋለሁ። በጣም የኛን ባህል የቀየርከው። ባህላችን እናት ናት ሁሉን ነገር ፌስ የምታደርገው፣ ግን አንተ እማቡዬ ሆነክ ታሪክ ሰርተሃል፣ አስተምረህ አልፈሃል። ሁሉም ልጆች ብዙ ወጣቶች ካንተ ተምረዋል። በጣም የሆነ ኮንከር ነው ያደረከው፣ ማለትም ብሬክ ትሩ ነው ያደረከው የኛን ካልቸር እና አባትም እናት እንደሚሆን ያስተማርከው። ጥንቅቅ ብለህ ስርዓት ይዘህ ወደ ላይ ወደ ታች ኢሞሽናሊ ሳትሰበር ጥንካሬን ለልጆች አስተምራቸዋል። የማንንም ነገር አያዩም፣ ያንተን ይዘው ነው የሚያድጉት። አሁን ደግሞ በጣም የከፋ ዘመን ነው ፋንዬ። በጣም ልጆችን ከእጅ የሚነጥቅ ጅብ አለ። በጓደኛ ሆኖ ምንም ብቻ ሆኖ ገብቶ ብዙ ነገር በስራም በምንም ስለምናቅኛ ያንን ነገር ሲኪሪቲ ልጆችን እንደ ዶሮ በክንፍ ውስጥ ከተህ ልጆችን እንትን ብለሃል። ያንን የማይረሳ ታሪክ ብዙን ሰው አስተምረሃል። ብዙ ወጣቶች ከአንተ እንደተማሩ ማስተማረ እኔም እኮ በጣም ለአንተ ምንም ነገር ሊሆን ይመስልሃል፣ ግን ብዙን ሰዎች እያስተማርክ ነው። ብዙን ወጣቶች ሰርተው እንዲኖሩ ሰርቫይቭ እንዲያደርጉ እንዴት ሰርቫይቭ ማድረግ እንደሚቻል ፈገግ እያልክ በትህትና እያስተማርክ ነው ያለው። እኛ አንተ ማታየውን ነገር ስለምናይ ቀጥልበት በዚህ እና እህቶች ወንድሞች ታች ያላችሁ በቃ ፋኒ ነው። ስለሌላ ሰው ወይ ስለሌላ ህይወት ስለ ልጆቹ ማውራት እንችላለን ይፈቀድና፣ ልጆቹ ሁላችንም በአይናችን ሁላችንም ልጆች ናቸው። ጥሯቸውን ነው የምንመኘው። ሌላ ህይወቱን ግን በቃ የራሱን ህይወት ስለሚኖር በቃ ፋኒ ነው። አሁን ስለሌላ ህይወቱ ስለ ባክ ህይወቱ ባናወራ ወንድማችንን ሰፖርት እናደርገዋለን ነው። በጣም አመሰግናለሁ። ቀጥልበት። ጥሩ አባት፣ በጣም አስተማሪውን ከአባት ነህ። ያበሻ አባት፣ ደስ የሚል አበሻ። ወጣቱን አስበው ካሁን ወዲያ እንዴት ምን አይነት ወጣቶችን እንደምታስተምርና አስተማሪ ስለሆንክ እግዚአብሔር ደግሞ እዚህ አይነት ሁኔታ ላይ ያስቀመጠ ሊያስተምርህ ነው። እዚህ አይነት ሁኔታ ላይ ብቻህን ያስቀመጠ ሰው ከጎን ብዙ የሚረዳ ብዙ ሰዎች ቢኖሩ ቤተሰብ ምናምን ብትከበብ ኖሮ ቤተሰቦች ይረዱኝ ነው እንጂ እግዚአብሔር ረዳኝ አትልምና እግዚአብሔር አምላክ መድኃኒዓለም ካንተ ጋር ሆኖ አሸንፈ
ሰውንም ሳታስከፋ መጥፎ ባህሪን ሳታሳይ ልጆችን ልብ አሸንፏል፣ አስከብራቸዋል እና በጣም አመሰግናለሁ። በዚህ ቀጥልበት ልጅ ነው። ይቅርታ ብዙ አወራው። አሜን። ሚዩት ነሽ እህቴን እንዳታስወጣ ከርዕሱን ወይነ ቅዱስ ገርብል ለምን ወረድሽ እናቴ? ናይገበይ ስማማ ፋኒ፣ አይ እውነቷን ነው፣ እግዚአብሔርን ትክክል ነውና እንኳን የወለድከው ይቅርና እንደዚህ አዶሽን እንኳን ፖስት ኬር ወስደክ ምን ያህል እንደሚያሳዝኑ ታውቃለህ። ቃል ገብተህ ለማሳደግ እንኳን የወሰድካቸው ልጆች በጣም ነው የሚያሳዝኑ፣ እንኳን ያንተ ልጆች እና ቅድም ብያለሁ፣ ጥሩ አባት ነህ፣ የእውነት ጀግና ነክ እና አትውደቅ። እግዚአብሔር እንዴት ወድቃለሁ እና እኔም አንድ ልጅ አለኝ ያሳድግልሽ እግዚአብሔር። ያ እዚህ ሆኜ ኢትዮጵያ ፎስት ኬር ማለቴ ጉድፈቻ ወስጄ የ2 ወር ልጅ ወስጄ አሁን 2 ዓመት ሆኗል። ደስ ይላል በጣም። አኪያብ ይባላል። እዚህ ሀገር ነው የወሰድሽው? አይ ኢትዮጵያ። ኦኬ እዛ ነው ያለው። እግዚአብሔር ከፈቀደ ደግሞ ከኔ ጋር እንግዲህ ወደ እኔ ሊመጣ ይሆናል እድሉ ከቀና። ካልቀናም ደግሞ እዛው ባለበት ጥሩ ትምህርት፣ ጥሩ ህይወት። የሰው ልጅ መሞት የለበትም። ሰው ሆኖ ማደግ አለበት። በቃ ከእናቱ ያጣውን ከሌላ ሰው ማግኘት አለበት። እኔን ደግሞ እግዚአብሔር እንግዲህ ለመልካም ይሆናል። እኔ ጋር ያለው ችግርና እሱ ጋር ያለው ችግር አንድ ስለሆነ ነው እግዚአብሔር ያገናኘን እና ህፃናቶች የእግዚአብሔር ስጦታ ናቸው። በጥበብ በሞገስ ማደግ አለባቸው። ፍቅርን አግኝቶ ሰላምን፣ ጥሩ ነገር አግኝቶ ጥሩ ህይወትን መኖር አለባቸው። አያውቁም፣ እንደኛ አይደሉም እና ይደጉ ነው። አሜን። ያሳድግልኝ እና ወጣለሁ ወይስ ቆያለሁ? እንዳት ነው። እኔ ግን ጥያቄ ያለኝ ከምር እውነት ሳሚ ፋኒ፣ የኔ ስም እኮ መለሻ አንተን ፋኒ ሳሚ ተምታታብኝ ታውቃለህ? አምታታሽኛል እኮ ጋበርን። እኔ የምልህ አሁን ሶሻል ሚዲያ ላይ ለምሳሌ እንደዚህ እኔ ምግብ ሰራለሁ፣ ጠጅ ምናምን ጠምቃለሁ እዚሁ ቤቴ ለራሴ ብቻ አንዳንድ ነገሮችን መቼም ከስራ ውጪ እንደዚህ ሶሻል ሚዲያ ላይ መስራት ፈልጋለሁ እና ኤክስፔሪየንሱ የለኝም። የቲክቶክ እንደዚህ ዩቱብ ነበረኝ እና ዩቱብ እኮ እኔን ብዙ ሰው ያውቀኛል እኮ ታሪኬን ከዘረዘርኩ ብዙ እስቲ ጠይቃችሁ ታውቃላችሁ ወይ በል። በጣም ማንም የለም። ክርስቶስ ያው ግን ስዕል አድኖ ነው ያለው። ስንት ሰው ነው ያለው ውስጥሽ? እኔ ጋ ነው። ኧረ እኔ ጋ እኔ ብቻ ነኝ እኮ። ገርሞክ ነው? አዎ ተገርመክ ነው? እሺ ምን ላውራ? እኔ አሁን ቃል ግባለኝ አንድ ቀን ፍራንክፈርት ደግሞ ለአንተ ሩቅ ነው። ማርያምን እዚህ ኦንላይን ሆነ መክፈት ትችላለህ አይደለም? እኔ ከፍላለሁ ፋኒ በእናትክ። ቲክቶክ እና ማነው ዩቱብ እና ፌስቡክ ነበረኝ እኮ 250 ሺህ ነው 200 ሺህ ነው መሰለኝ የታየልኝ። በእኔ ላይ በራሴ ላይ ባወራ ኖሮ ወይኔ አግኝቼ ነበር። ተበልቻለሁ። ያ ነገር ድጋሚ መቀጠል እችላለሁ አይደለም? የታሪኬን ደግሜ ደጋግሜ ወይስ ጣዕሙ አልቋል? አያልቅም። እየቀያየርሽ እያጣፈጥሽ
አይ ግን ከጓደኛዬ ጋር ተለያይተን ነበረ፣ ተገናኝተን ነበረ፣ መልሰን ተጣልተናል። ህዝቡ ደግሞ አልሰማም። ማሳወቅ አለብኝ አይደል? ያ አሳውቃችሁ። ኢትዮጵያውያን እኮ ጨው ካልጨመረ በቃ እንደዛ አድርጌ ያመጣሉ። በቃ ሂድበት። ይስቃሉ። እሺ ምንድን ነው የምትጠይቀኝ? እና ምንድን ነው የምትለኝ? ፋንዬ እውነት የሚከፈል ከሆነ በሰራኸው ልክ ከፍላለሁ። በከፈትክልኝ ልክ ማለት ነው። ስንት ናችሁ የምከፍሉኝ? ስንት ናችሁ? እኔና ደጀኔ አንቺና ደጀኔ የምር ግን እግዚአብሔርን ቁም ስንት ስም ነገር ያለ ዘንድ ስንት ስም ያለ? ምን አሉ? አሜን። ስንት ስም የጠራህ እስካሁን? 10 ስም ይሆናል። ከነማን ጋር? ከደጀኔ ጋር። አየቅ አሳኳቸው። ታፕ ታፕ አድርጉ። ገና ታሪኩ ይቀጥላል። ዛሬ የፋኒ ታሪክ አይደለም የኔ ታሪክ ነው እዚህ የሚወራው። ስማ ፋኒ፣ እሺ እንዴት ነው ህይወት? ህይወት አሪፍ ነው። እና ጥያቄ ያለህ? በምን ዙሪያ? ማለቴ ዝም ብለህ በቃ በምትፈልገው ሰው አይ እኔ እንዲሁ ካሳኩክ በእውነት ይበቃሃል። ስፓኒዬ ጌታ ደስ ይላል በጣም። አትጥፊ። ሌላ ቀንም መተሽ እንደዚህ ይፈታል። በቃ ሰዓቱ አለቀ። ስንት ደቂቃ ነበረ የሰጠኝ? 10 ደቂቃ ነበር። ተጠቅመሻል በአግባቡ። በጌታ ስም ስማ፣ ምንም ሳላውራ ሊወጣ ነው። ድምፅ የሆነ ሰው ጋር ይመሳሰላል ድምፅሽ። እግዚአብሔርን ከማን ጋር? የሆነች ልጅም አለች የምታስመስል እንደዚህ። እሷም እንደዚህ ነው ድምጿ ስታስመስል። እዛ ቲክቶክ ላይ ያወራችዋ ናት። ያው ተመሳሳይ ነው። ከሴት ድምፅ ግን እንዴት እንደዚህ አይነት ድምፅ ይወጣል? ግን ስማ ፋኒዬ፣ አሁን ምጠይቅህን እሺ በለኝ። እሺ እንዴት ነው ትከፍትልኛለህ ወይስ ይብራብኝ? ፌስቡክ መክፈት ቀላል እኮ ነው። ቆይ የሆነ ነገር ላስቅና ልውጣ። አንዲት ልጅ ቲክቶክ ላይ መጀመሪያ እንደ አሜን ነው የቀረበችኝና ከዛ ስናወራ አረብ ሀገር ነኝ ነው ያለችውና ብቻ የት እንዳለች አላቅም። እና ስናወራ እኔ ተደብቄ እንደዚህ ድምፄን ቀይሬ አውራታለሁ። እሷ ደግሞ እኔን የምታቀኝ በፊት ለፊት ነው፣ እንደዚህ ላይፍ ነው ላይቭ ስክሪም ነው የሚባለው እና እንደሱ ነው የምታቀኝና አንድ ቀን ጻፈችልኝ እና ስልኳን ላከችልኝ። ስልኬን ላኩላት። ከዛ ወንድም እስኪያበርን እንዳት ድምፅ እንደሚያምር አታውቅም አለች። እንደ ወንድ ነው ያወራል። ከዛ እሺ የት ነው ያለሽው ምናምን ብዬ በቃ ጆካንት ስላት በቃ አንተ ወደ አሜሪካ ወይ ወደ ያለበት ሀገር ውሰደኝ አለች። ስም ይኸውልሽ፣ እኔ መውሰድ አልችልም፣ ግን የምወስድ ሰው ካለ ጠይቅልሻለሁ። ወይኔ እኔ አንተን ነው የምፈልገው ጌታ ምስክር ያለች። ከዛ የእውነተኛ ታሪክ ነው የምታወራው? እግዚአብሔርን ከዛ ብር ከፍላለሁ አለች ስትለኝ የምሯን ነው ለካ እሷ። ከዛ ገባኝ። ያው አንደኛ አክሰንቷ ራሱ ለየት ስላለብኝ እንደዚህ ነው እንደ እየተበሉ ያሉ አልኩኝና አንድ ቀን ብዙ ተጉዘናል። እንደዚሁ ድምፅ ያምራል እንደ በጣም ነው ቪዲዮ ለምን አትከፍትም ምናምን በቃ እና ኦኬ በእንደዚህ ሁኔታ ነው እንዴ ለካ ይሄ ነገር ሰዎች እያለቁ ያሉ አልኩና አንድ ቀን ላይፍ ግቢ አልኳትና ገባች ወደ እኔ። ዳዊት የት አለ አለችኝ። አረ ዳዊት የለም ባለቤቴ ነው አልኳት። እግዚአብሔርን አለችኝ። በጌታ በኢየሱስም በናዝረቱ በኢየሱስም ተቃጠል አለችኝ። አንቺ እንደሚስት ሆነሽ መጣሽባት። ከዛ
በቃ የምር በጣም ነው ያዘንኩኝ። ታውቃለህ፣ ያው ይሄ ነገር በብዙ ልጆች ላይ በብዙ ሴቶች ላይ የሚደርስ አንደኛ ቪዲዮ ቀርጸሽ ላኪ ምናምን ምናምን ወዘተ አለ እና ገንዘባቸውን የሚበሉ አሉ እና አሳዘነችኝና እኔ ነኝ ድምፁ የኔ ነው አልኳት። አላምንም አለችኝ። ከዛ ላይቭ ላይ እያወራን እያለ አሜኒ እስቲ ጄሪ የምትባል ልጅ አለች፣ አሜኒ እስቲ ያንን ድምፅ አምጪ አለችኝና እህቴ እንዴት ነሽ? ሰላም ነሽ? በጌታ ወይኔ እግዚአብሔር ሆይ እኔን እኮ አንድ ወር ነው የጀነጀነኝ አለችና ከዛ ባስረዳት አልረዳም አለችኝ። ፎንቃ ገብቶላት ነው መሰለኝ። ከዛ እህቴ ያልኳት እኔ ነኝ፣ እኔ እንደዚህ ይጫወታለሁ ቲክቶክ ላይ ድምፄን እኮ መለየት ትችይ ነበረ፣ ለምን እንደዚህ? አይ አንተ አይደለህ አንቺ አይደለሽም አለች። በጌታ ስም ብሎክ አረገች፣ በዛ ጠፋች፣ አሰናበተች። ከዛ በሆነ ጊዜ የሆነ ቦታ እርዳታ ስናደርግ እዛ አገኘዋት። እኔ ቁጭ ብዬ አስወጣት። ከዛ አሜን አንቺን ነው እንደ ይላል ሳሚ የሚባል ልጅ ቲክቶከር ነው፣ ታውቀዋለህ መሰለኝ። ካይሮ ላይ ነው ያለው እርዳታ የሚያደርግ የወላይታ ልጅ ነው እና የደቡብ ልጅ። ከዛ በጣም አስቆኝ እና እንደዛ አይነት አጋጥሞኛል እና ይሄ ድምፅ እንኳን ታሪክ አለው። ጎበዝ። ለምን አትገቡም ግን? ለምን አታስገባቸውም? አንቺ እድሉን ተሰጥቶሽ እኮ ነው። እንደዛ ነው እንደዛ ነው ነገር። አይ ፋኒዬ በቃ እሺ፣ የእውነት ስላገኘሁህ በጣም ደስ ብሎኛል። እኔም ደስ እግዚአብሔር ያክብርህ። ሌላ ቀን አትጥፊ። ቴንክ ዩ ሚጣ ይታያሉ ነው ውርደት እግዚአብሔር። እሺ ችግር የለውም ግን እንደዚህ አሁን እኛን እየሰበሰብክ የሆነ ጥያቄ የሆነ ልክ እንደ እንትና እንደ ቤንጃሚን ለምን አትጀምርም? እንደ ቤንጃሚን ነው ጥያቄ። ለምሳሌ እንዴት ሆናችሁ ነው ሊቢያን ያለፋችሁ? ሱዳንን ያለፋችሁ? እንዴት ነው? ምን ላይ ናችሁ? ጀርመን ላይ በቃ የሆነ እንትን ለምን አታዘጋጅም? የሆነ እረፍት ጊዜ ትርፍ ሰዓት ሲኖርክ በፕሮግራም ነው በዩቲዩብ ቪዲዮ ነው በፕሮግራም በቃ ልክ በዩቲዩብም በእንደዚህ አብዛኛው ሰው እኮ ቪዲዮ መቀረጽ አይፈልግም፣ ቪዲዮ ላይ መግባት አይፈልግም። ግድ የለህም። እኔ ራሴ ቀጭ ቋ ብዬ ገባለሁ። በአንቺ ይጀምር። አዎ ስጠይቀኝ ግን እንደምጥን ሆነክ ነው። እንደምን ወገን ግቡ፣ ወገን ሰላም ብለናል። ግቡ፣ አስገባቸው። በቃ ስለነበረን ቆይታ በጣም አመሰግናለሁ። ፈወሽኝ እኮ አይምሮዬን በአንዴ ወደዚህ ወደዛ ወደዚህ እንደማወራ ራሱ። ግን ደስ ብሎሃል አይደል? አይ አንድን ሰው ደስተኛ ካረኩኝ የሆነ ልጅ ታውቃለህ? እርጎ ዳቦ የሚለው እርጎ ዳቦ የሚለውን ልጅ ታውቃለህ? አላየሁትም። ይነበብ ይባላል። የሐዋሳ ልጅ ነው። እርጎ ዳቦ ይላል። እና እንደዚህ እርጎና ዳቦ ካረኩክ በቃ ተጫወትሽብኝ ዛሬ ታብላሃል። አረ ምንድን ነው? ምን ሽ ነው እንዴ? እኔ ግን ጥያቄ አለ ከኔን። እስቲ እድሉን ልስጥ ከመውጣቴ በፊት። ጎሽ የኔ አንበሳ፣ አንተ እኮ ልጄ ትሆናለህ አይደል? ትሆናለህ። ግድ የለህም። ያው በጀርመን አይወራም፣ በሀገር ቤት ግን እውነት ለመናገር ጃንሆይ ጊዜ ነው የተወለድኩት። ጃንሆይ ጊዜ ጥሩ ነው አይደለም? አኗኗሬ ጥሩ ነው በጣም። ወጣት ነሽ ገና። አንተ ምንም አታወራም እኮ። አይ እውነት ለመናገር ጃንሆይን አላውቀውም፣ ግን ያው ወልጄ አደርሳለሁ በልጅነቴ። በመንግስቱ ነበር። ቅዳሜና እሑድ ሳይቆጠር ስንት ዓመት ነው ፋኒ? እኔ በቀደም እኮ ልደትን አክብረሃል። ስንት ዓመቴን ነበር ያከበርኩት?
35 ነው በስመ አብ ማለት 25 ነው አይደለ? 27 ነው? ኧረ በስመ አብ 22 ኧረ አይደለም። ኮሜንት ላይ ቃል መልሱላት። 29 አይደለም 23 ዓመትህ ፋኒ ኧረ አይደለም። ሄደሃል ወደ ታች ወደ ላይ 18 ዓመቴን ያከበርኩት አረ ወይኔ 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 ወገን አልቀናል። ኢየሱስ ሆይ ድረስልኝ። ስማ ይኸውልህ ትክክለኛውን ንገር፣ አለበለዚያ ኮሜንት ላይ ራሱ አልመለሱትም እንዴ? እንዴ 24 ዓመት እንዴ ሳሚ ገብቼ አይቼ ልምጣ ወይስ 30 ነው የደፈንኩት? ድፍን 30 ቅዳሜ ነው ተቆጥሯል። አዎ ግን በጥበብ በሞገስ ኖረሃል አይደለም? በጣም እድሜን በአግባቡ ተጠቅሜያለሁ። እግዚአብሔር አዎ እኔ ራሱ እኔ ሳሚ ማፋኒ ይሄ አፍ እኮ ምላሴ ዘንድሮ ፋኒ ሳሚ ልትሆን ነው። ቆይ ግድ የለህም። ስማ እግዚአብሔርን ሳልዋሽ ሳልቀንስ 39 ዓመቴ ልደፍን ነው። ኧረ እባክሽ በእውነት ታህሳስ 29 እኮ ታህሳስ 29 በሁለት ስንት በ19 የሚመጣው 2019 በኢትዮጵያ እርግጠኛ ነሽ? ማለት ቅዳሜ ነው ተደምሮ ነው? ኧረ ሁሉም ከእናቴ ማፀን ከወጣው ጀምሮ እኔ እኮ ብቻ በዚህም ሆነ በዛም ሆነ እንደዚህ አሁን ስስቅ ስጫወት ለሰዎች ምንም ያላየሁት ይመስላል። እኔ ያሳለፍኩት ፈተና ማንም አላሳለፈን እና እግዚአብሔር ይክበር ይመስገን ለዚች ሰዓት አቆይቶኝ ከአንተ ጋር ይኸው ሁላችንም ሰብስቦ እያኖረን ነው። ክብር ምስጋና ለሱ ይሁን። ከሞትን ነው አይደለም ማናየው ሁሉ ነገር። ስለዚህ በህይወት አለን። እግዚአብሔር ይክበር ይመስገን። ግን በኖርኩበት ዘመን አንድ ቀን ሰውን አሳዝኜ አላቅም። ሰው በእኔ ተከፍቶ አያቅም። እኔ ነኝ ሁሌ በሰው የምከፋው፣ ሁሌ ማለቅ ሰው እኔ ነኝ። እንደዛ ጥሩ ነው። እግዚአብሔር ሁሌ ለሰዎች በቃ በጎ ስራ ላይ ሰውን ለማገስ ያለኝን ገንዘብ አሁን ኢትዮጵያ ትገቢያለሽ ጨርቅሽና ማቅሽን ይዘሽ ግቢ ብባል 1 ብር የለኝ። እንዳው የሆኒ ማኛ እንዳው አግዙኝ በፈጣሪ ብዬ ስንት ዓመት ሆነሽ ዩሮፕ ላይ? 12 ዓመት 12 ዓመት። እኔ ራሱ እናንተ ካወቅኩ 12 ዓመት እኮ ነው ፋኒ። ኧረ እኔ እንኳን ከበጣው 9 ዓመት ነው እዚህ ሀገር። 2016 ነው እናንተን የማውቀው። 2017 ስንት ነው? 2016 ነበርክ። 2017 ነው የገባሁት ጀርመን ራሱ ነው እንዴ? በቃ 2020 ወይም 2019 ጀምሮ ነው 18 በቃ 19 ሊገባ ሲል ኪሎ ስንት ነው የተወለደችው? 2020 ላይ በቃ የማቅክ ያኔ ትንሽ ሆነክ እምቡቁቅላ ሆነክ የዛኔ 20 ስንት ዓመት አሁን የሁለት ልጆች አባት ገንዘብ፣ ሀብት፣ ንብረት ምንም አይጠቅምም። እነዚህን የመሰሉ መተኪያ እግዚአብሔር ሰጥቷልና አመሰግናለሁ። እግዚአብሔርን አመሰግናለሁ። ኧረ አስገባቸው በቃ እኔም ልፋታክ። እሺ በጣም አመሰግናለሁ። እሺ ኧረ ማለቴ መጨለል ከፈለግ አስገባኝ። ሁሌ ችግር የለውም እንጨልላለን። ችግር የለም አስገባሻለሁ። በጣም አመሰግናለሁ ለነበረን ቆይታ። እግዚአብሔር አብክኑ። እኔም አመሰግናለሁ። ፎሎ አድርጓት። ኧረ አታድርጉኝ፣ አያስፈልግም። ብቻ ፍቅር ስጡኝ። ያው እኮ ነው። ጥያቄ የለህም? እድል ልስጥክ። እውነቴን ነው። ጥያቄ ጨረሱ። እኔ የምልህ እኔ አውርቼ ለአንተ ለምን ይሰጣሉ አበባ? እኔ አይደለም እንደዚህ
አንተን እያሳኩህ ያለው? እንዴት አይነት ነገር ነው? ወገን ወዴት ናችሁ? ኔክስት እንዳጠፊ ነኝ። እሺ ጥያቄ የለህም? ለኔክስት ልጠይቅሽ አይሻልም? አዘጋጅ እሺ። እና ፋኒዬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የፋኒ ቤተሰብ ደህና ደሩ። ወዳችኋለሁ። ደህና ደሪ። እሺ ፋኒዬ ቻው። አሜን። ቻው። ግራ አጋባችን እኮ እንዴት ነው ነገሩ? ድምጿን እየቀያየረች ሜሊ ነይ ግቢ እስቲ። ዶሊ ሙዴ ተደረኩ። በጣም ሶሪ ፋኒ። ሙዴ ሶ ባድ ማርያም። አረ እዚህ ሙዴን እንትን አለ በቃ እናንተ ትጫወቱ ማርያምን። በውስጥ በጣም የሚደብር ነገር እንትን ስላለ ነው። ለዛ ነው ከዚህም አሉን ከዛም አሉን እኮ አይኖ አውሌች ነው። በኋላ እነግራለሁ። በጣም ነው የሚያስጠላው። ብቻ ኤኒዌይዝ ተጫወቱ። ለዛ ነው እንትን ያላልኩት። እሺ ፋኒ አንዴ ልጨርስ። ኦኬ እሺ ደህና ነሽ? አረ ደህና ነኝ እግዚአብሔር ይመስገን። እሺ በቃ ቻው ፋኒ። አጫውታቸው እንትን ጌስት ላሉት እንዴት ነህ? ሰላም ነው? ደህና ነህ? ክብሩ ይስፋ ለመድኃኒዓለም። እንዴት ነህ? እግዚአብሔር ይመስገን። ክብሩ ይስፋ። ሁሌ ነበር ማየህና በጣም ደስ ብሎኛል። አሁን ያለህበትም ደስ ብሎኛል። ምናልባት አታውቀኝም እንጂ ትንሽ ነህ። በእርግጥ በጣም ትንሽ ነበርክ። አታውቀኝም። በጣም ነው የማውቀው። ቤተሰብ በለኝ፣ ጎረቤት ነኝ። የኛ እዛ አካባቢ ነው አብረን ተወልደን አብረን ነው እዛ አካባቢ